ጭፈራ ቤታችሁን ዝጉ። መዳን ትፈልጋላችሁ? ሰላም መሆን ትፈልጋላችሁ? እናንተ ባለስልጣናት ካላችሁ እጃችሁን ሰብስቡ። ንጹሃንን መግደል አቁሙ። ሞነ ነው ከራስ ይወጣህ ቢሉታሉ ተገፍቼ ነው አቁሙ። ካልሆነ አብረን ነው የምንጠፋው ብዬ ነው። ምንም የሚተርፍ የለም። እግዚአብሔር እጁን ያነሳል። ዝም በሉ፣ ተመልከቱ። እግዚአብሔር እጁን ያነሳል። ግፈኞች አሸናፊ አይሆኑ። አባቶችና እናቶች እንድን ዘንድ ምን እናደርግኛ? ምን እናደርግ? ድንጋይ እንወራወር ወይስ ሰይፍ እናንሳ? ብዙ ሴቶች እናግባ ወይስ በጉቦኛነት እንቀጠር? ምን እናደርግ? የድርሻችንን እንነግራችሁ። ምን ልታረጉ መጣችሁ? እናንተ እኮ አጃቢ አይደላችሁም። የሌላው የህፃናት አጃቢ ህፃናት ናቸው የሚቆርቡ። የህፃናት አጃቢ አይደላችሁም። የቤተ ክርስቲያንም አጃቢ አይደላችሁም። ባለቤት ናችሁ። ባለቤት የምትሆኑት ደግሞ እንድትድኑ ነው እንጂ እያሰናከን ያለ ከደጃችን ያለ ድንጋይ አለ፣ እሱን አንሳ። ያን ጊዜ ትድናለህ። አለበለዚያ ስትወጣ ይገባል። መጨረሻ ላይ በአፍንጫ ይደፋል። ያ ድንጋይ ይሰጣለህ። ለመገዳደል እጅ ለምን ትሰጣለህ? ለኃጢአት ለምን እጅ እንሰጣለን? ለጥላቻ ለምን እጅ እንሰጣለን? ለድካም ለምን እጅ እንሰጣለን? አትስጡ። እጅ መስጠት የኛ አይደለም። ስለዚህ የት ነው ያለነው? ወጣቶች በተለይ የት ነው? ምንድነው እያደረግን ያለነው? አገር ተረካቢ ናችሁ? አገር ተረካቢ ናችሁ ወይ? መዳን ትፈልጋላችሁ? ሰላምን ትፈልጋላችሁ? ልጆቻችሁን በስርዓት አሳድጉ። የግብረ ሰዶማይነት ውጊያችን እናንተ የምታውቁት እኛ የምናውቀው ውጊያችን የታንክና የእንትን አይደለም። የምትድነው ልንገር በፕሮስፐሪቲ አይ ምን እናደርግ? እንጸልይ። ምን እናደርግ? እንፋቀር። ምን እናደርግ? እውነተኛ ነገር እናደርግ። ምን ብናደርግ ከሰላም እንድናለን? ከዚህ ብጥብጥ፣ ከዚህ ጭፍጨፋ፣ ከዚህ መዳን የምንችለው ምን ብናደርግ? እየደበቅን እንዲያ የምትለውን የምታስጨበጨበው ብቻ ተናገረን እናልፋለን። ወርት መናገር አልቻልንም። ይሄ ደግሞ ጥፋት አምጥቶብናል። ውሸት አገር ሰርቶ ያውቅምና መናን የቤተ ክርስቲያን ድርሻ አላቸው። የቤተ መቅደሱ ድርሻ ሌላ ነው። የካህናቱ ድርሻ ሌላ ነው። የመምራን ድርሻ ሌላ ነው። ችግር የሆነው ተናበን እየሰራን አይደለም። እንዲያ ካልሆነ ሊያጠፋ የተዘጋጀ ሰይጣን አለ፣ ጠላት አለ። አሸባሪ ማን ነው? ነፍሰ ገዳይ ነው። አሸባሪ ማን ነው? ገንጣይ ነው። አሸባሪ ማን ነው? ንጹሃንን የሚገል ነው። ቤተክርስቲያን እስር ውስጥ ያለችው ብናምንም ባናምንም ሐቁ ይሄ ነው። ማን ወጥ ለውሎ አብል አይደለም። መሸፋፈን አያስፈልግም። ክርስትና በማሽመንመን አይጸደቅበትም። ልንገራችሁ፣ በማሽመንመን መጽደቅ አይቻልም። በማሽመንመን ፖለቲከኛ መሆን ይቻላል፣ ነጋዴ መሆን ይቻላል። እዚህ ያለው ባለ ምን ሁሉ ነገር መሆን ይቻላል በምድር። በሰማይ ግን በማጭበርበር መግባት አይቻልም። እና እነዚህ አሸባሪዎች ናቸው። ሀገራችንን ያሸብራሉ። የኛ ያልሆነውን ይጭኑብናል። እነዚህ ኦርቶዶክሳውያን ይላሉ። ከጎናችሁ ያሉት ወይም ከላይ ያሉት ወይም ከታች ያሉት እንዲያም ያሉት እንዲህ ይሏቸዋል። እኛ ጫኞች አይደለንም። አሸባሪ መባል ዛሬ የመጣ እንዳይመስላችሁ። ጽንፈኛ ሹመት አይደለማ። የቅዱስ ጳውሎስ ጵጵስና ወይም ሊቅነት የጨረቃ ሹመት አይደለም። የካድሪ ሹመት አይደለም። መለካዊ አይደለም። የመለካውያን አዛዥ የመለካውያን አገልጋይ አይደለም። እግዚአብሔር አገልጋይ እንጂ። ጸወን ሚዲያ አምባ መጠጊያ። አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በአብ ስም አምኜ አብን ወላዲ ብዬ፣ በወልድ ስም አምኜ ወልድን ተወላዲ ብዬ፣ በመንፈስ ቅዱስ ስም አምኜ መንፈስ ቅዱስን ሰራጽ ብዬ ምንም ላጠይቆ አካላት በስም በአካል በግብር ሶስት ብል በአገዛዝ በመለኮት በባሕርይ በሉና እንዳምላኩኛ ብዬ አምኜ እግዚአብሔርን ቃል መናገር ጀምራለሁ። ሊቃውንተ ቤተክርስቲያን አባቶች፣ ምዕመናንና ምዕመናት በእግዚአብሔር ስም እንደምን አደራችሁ? በቅዱስናው ስፍራ የሰበሰበን የአባቶቻችን አምላክ እግዚአብሔር ስሙ ለዘላለሙ የተመሰገነ ይሁን። ምንተ እግበር ከመ እዳን እድን ዘንድ ምን ላድርግ ነው ርዕሳችን። እንድን ዘንድ ምን እናድርግ? እድን ዘንድ ምን ላድርግ? የሐዋርያት ሥራ ወይም ግብረ ሐዋርያት
ምዕራፍ 16 ቁጥር 30 ላይ ነው የምናገኘው። ወደ ነገረ ታሪኩ እንመጣለን። ከሁሉ አስቀድሞ ግን መሰባሰባችን ሰማያዊ ነውና መጠራታችን ለቅድስና ነውና መቀመጣችን ለመባረክ ነውና መቀመጣችን መሰባሰባችን ሰማያዊ ሀብት፣ ሰማያዊ ዕውቀት፣ ሰማያዊ ስሬት የምናገኝበት ነውና ይህንን አስቀድመን መረዳት ይገባል። ይሄ የሲኒማ አዳራሽ ስብስብ አይደለም። የሲኒማ አዳራሽ ስብስብ አይደለም። ይህን ያህል ክፈሉ መግቢያ ተብሎ የገባችሁ አይደላችሁም። በነፃነት የገባችሁበት የአባታችሁ ቤት እንጂ እና ስብስቡን ልንለየው ያስፈልጋል፣ ልንቀድሰው ያስፈልጋል፣ ልናከብረው ያስፈልጋል። ይህን አመጣጣችን ካወቅነው፣ ለምን እንደመጣን ከተረዳን፣ መቀመጣችን ለምን እንደሆነ ከተረዳን፣ መቆማችን ለምን እንደሆነ ከተረዳን የማንሻገረው ወንዝ የለም፣ የማንወጣው ተራራ የማንወርደው ቁልቁለትም የለም። ችግር የሆነው የምንመላለሰው አንዳንዶቻችን በልማድ እየሆነ ብቻ እንቸገራለን። እና ስብስባችን እንደዚህ ነው። የጠራው ባለቤቱ ስለሆነ ነው። ይሄን የምንለው ዝም ብለን አይደለም፣ በፈጠራም አይደለም። የጠራን መድኃኔዓለም ኢየሱስ ክርስቶስ ነው። እንትና የጠራን አይደለንም እና ብዬን ቋሚ እዛ ቁሙ አንተ ግባ አንተ ውጣ የተባልንበት አይደለም። የጠራን እግዚአብሔር ነው። የአቡነ ገብረ መንፈስ ቅዱስ አምላክ ነው የጠራን። እርሳቸው መታሰቢያ አድርገን ነው የተሰበሰብነው። እንዲህ ናቸው ቅዱሳን ይሰበስባሉና የቅዱሳን ሕይወት ይሄ ነው። አሁን የቅዱስን ገድል ማንበብ ምን ያስፈልጋል? ይሄው ማን የሰበሰበን? የቅዱሱ ጻድቅ የጻድቁ ታላቅነት፣ ሐዋርያነት፣ ወንጌላዊነት፣ መናኝነት አይደል እንዴ? ሌላ ምን ሰበሰበን? ሌላውማ ይበትናል እንጂ መቼ ይሰበስባል? ይሄ ነው እኮ ማንነታችን። ቅዱሳን እንዲህ ነው ስራቸውና ይሄን እንድንሆን ነው። ከነሱ በረከት እንሳተፍ ዘንድ ነው የተሰበሰብነው። በረከታቸው በሁላችን ላይ ይደር። የጻፈልን ሐዋርያው ቅዱስ ሉቃስ ነው። ግብረ ሐዋርያትን የጻፈው ሉቃስ አቃቤ ሥራይ ዘሥጋ ነበር። ሰዎች ሲታመሙ ስጋዊ ፈውስ እንዲያገኙ መድኃኒት የሚሰጥ ነበር። መፍትሔ ሥራ እየደገመ እንዳይመስላችሁ አይደለም። ስር እየበጠሰም አይደለም። ቅጠል እየበጠሰ ስር እየማሰም አይደለም። በተሰጠው ዕውቀት በተሰጠው ሀብት ሰዎች ስጋዊ በሽታ ሲታመሙ የሚያድናቸው ነበረ። አቃቤ ሥራይ ዘሥጋ ነበር። አሁን ባለው አነጋገር ወይ ሐኪም በሉት ወይ ዶክተር በሉት እንደፈለጋችሁ በሉት፣ እንደዚያ ነው የነበረው እና በእንዲህ አይነት አገልግሎት በእንዲህ አይነት ሥራ ነበረና መድኃኔዓለም ኢየሱስ ክርስቶስ ከስጋ መድኃኒትነት የነፍስ መድኃኒት እንዲሆን ጠራው። ወንጌላዊ እንዲሆን አደረገው። ያንን የሚያድንበት ምድራዊ ነውና አንተ ሰማያዊ ትሆናለህ ብሎ ጠራው። በዚህ ምክንያት ወንጌላዊ ሆኖ ተጠራ። የጠራው እግዚአብሔር ነው። እግዚአብሔር የጠራው ለዘላለም ይኖራል። እግዚአብሔር የጠራው ለዘላለም ይኖራል። እግዚአብሔር የጠራው በክብር ይኖራል። እግዚአብሔር የጠራው በዘላለም ይኖራል። ሐዋርያው እግዚአብሔር ጠራው፣ ከዚያ ሕይወቱ ለውጦ ቀየረው። ስጋዊ የምሰጥ አትሆን ትሆናለህ፣ ወንጌላዊ ትሆናለህ ብሎ ጠራው እና አቃቤ ሥራይ ዘሥጋ የነበረው አቃቤ ሥራይ ዘነፍስ ሆነ። ወዳጆቼ መመናን፣ ትናንት ደካማ ከነበር ዛሬ ጠንካራ መሆን ይቻላል። አምነን ከመጣን ለእውነት ከመጣን በስበብ የመጣን ካልሆነ መቼም ስበበኛ ነንና ስበብ ይጠናወተናልና ከላይ እስከታይ ስበበኞች ነን። እንደዚያ እንደ ጅቡ ማለት ነው። ታውቁታላችሁ የጅቡን ታሪክ። አህያና ጅብ አንድ ላይ ይሄዳሉና መቼም ሁለቱ አይስማሙ፣ አጥፊና ጠፊ ናቸው እና አህያው ጅቡ በላይ ይጠጣል፣ አህያ በታች ትጠጣለች እና ስበብ ሲፈልግ አታጉሽብኝ አላት። ውሃ የሚጎሸው በላይ ነው በታች ነው? በታች አይደል? ስበብ ስለፈለገ ብቻ ነው። እና ምን አለች አህያዋ? አያ ጅቦ ጅቦ ሳያማኙ ይብሉኝ አለች። ሳያማኙ ይብሉኝ ብላለች። እና ስበብ እየፈለጉ ሰዎች ስራ ይሰራሉ። በስበብ አስባብ ሊያጠፉን ይፈልጋሉ። አይቻልም፣ ግን አይቻልም። እግዚአብሔር ሲፈቅድ ብቻ ነው ሁሉ ነገር የሚከናወነው። እና ሐዋርያው ይሄን ጻፈ። ስሙ ሕይወቱ ተቀየረ። ስጋዊ ሐኪም የነበረው መንፈሳዊ ሐኪም ሆነ።
ዶክተር ሆነ። የነፍስ ዶክተር ለዘላለም ክብርን የሚያወርስ ሐዋርያ ሆነ እና ሉቃስ እንዲህ አይነት ስያሜ አለው። መበስር ብለውታል ሊቃውንት። እመቤታችን መልአኩ ቅዱስ ገብርኤል እየሰገደ አያችሁ፣ መልአኩ እኮ ነው የሚሰግድ። ለአምላክ እናት ያልሰገደ አካል ምን ይሆናል? ምን ይሆናል? ፈርሶ በሶሶ ይቀር ይሆን? በእርግጥ ይነሳል። እና መልአኩ እየሰገደ አምላክን ተወልጃለሽ እያለ መልአክ የተናገረውን ቃል እንዲያ አክብሮ ያበሰራትን ቃል የጻፈ ስለሆነ ምን ብለውታል? መበስር ብለውታል። ለስብከተ ወንጌል ያፋጠነ ምዕመናን እንዲማሩ፣ እንዲጸድቁ፣ እንዲፈወሱ፣ ክብር እንዲያገኙ በማስተማር ይፋጠን ነበርና ለውሎ አበል አይደለም። ለውሎ አበል አይደለም። መሸፋፈን አያስፈልግም። ክርስትና በማሽመንመን አይጸደቅበትም። ልንገራችሁ፣ በማሽመንመን መጽደቅ አይቻልም። በማሽመንመን ፖለቲከኛ መሆን ይቻላል፣ ነጋዴ መሆን ይቻላል። እዚህ ያለው ባለ ምን ሁሉ ነገር መሆን ይቻላል በምድር። በሰማይ ግን በማጭበርበር መግባት አይቻልም፣ አይሆንም። እና እውነተኛ ሐዋርያ ነበርና ባበል አይደለም፣ በገንዘብ አይደለም፣ ቅጥረኛም አይደለም፣ የእግዚአብሔር አገልጋይ ብቻ ነበር። እና ምዕመናንን ለማስተማር ይፋጠን ስለነበረ ተንሳኢ ብለውታል። እንዲህ አይነት ስም አለው፣ እንዲህ አይነት ትርጓሜ ያለው ነው ሉቃስና ሐዋርያት የሰሩትን ስራ የሚያትት ነው። ግብረ ሐዋርያት ማለት ጌታ እንዳረገ ይናገራል፣ የሐዋርያት ስራቸውን ይናገራል። ይሄንን የሚተርከው መጽሐፉ ላይ በ16ኛው ምዕራፍ ቁጥር 30 ላይ እድን ዘንድ ጌቶቼ ምን ላድርግ አለ። ማን ነው ይሄን ያለው? ከኋላ ጀምረን ስናነበው ቅዱስ ጳውሎስ እያስተማረ ሲላስም አብሮ አለ እና አንዲት ሴት የሐር ነጋዴ ሴት ነበረች፣ ሊዲያ የምትባል። እንደው ይሄን ስም የተሸከሙ ብዙዎች አሉ። ሊዲያ የሚል ስም የተሸከሙ አሉ። ስራቸው ግን እኩይ የሆነ ሊዲያ የሚል ስም የተሸከሙ አሉ። እና ይቺ ሴት ሃይማኖት አልነበራትም። ቅዱስ ጳውሎስ እያስተማረ ትኩር ብላ ትሰማ ነበር። ያን የሚናገረው ቃል የእሱ እንዳልሆነ ትረዳ፣ የእግዚአብሔር ቃል እንደሆነ ትኩር ብላ ትሰማ ስለነበረ ልቦናዋን ከፈተላትና ከንግድ ዓለም ወጣ፣ በወንጌል መኖርን እንድትወድ አደረጋት። እና መጨረሻ ላይ ምን አለች መሰላችሁ? እሷ ጌቶቼ አለች፣ አባቶቼ አለች። እባካችሁ ካሳመኗት ካጠመቋት በኋላ ቤታችሁ ከቤቴ ገብታችሁ ቤቴን ባርኩልኝ አለች። ቤቴን ባርኩልኝ ግድ አለቻቸው። በሞቴ አፈርሰውን በአንድ እንጨት ስር ነው ያለችው። ዋገበረተና ነው የሚለው። ግድ አለችን፣ እባካችሁ ቤቴ ግቡልኝ። አሁን እኮ እንኳን እንዴት አድርጌ ልናገረው? እንዲህ ነው እኮ ያለችው። እባካችሁ ቤቴ ገብታችሁ ባርኩልኝ፣ እናንተ ገብታችሁ ቤቴን በጀበሉ ከቤቴ ግቡ ብላ ግድ አለችን ይላል። ቤቷን ባረኩላት። ቅዱስ ጳውሎስ የገባበት ቤት የተባረከ ነውና ባርከውላት ሄዱ። ማስተማራቸውን ቀጠሉ። እና ሌላ በተቃራኒ ያለ ጋኔል ያደረባት አንዲት ሴት ነበረች ይላል። እንተ ተዋረዳ ጋኔል ይላል። ጋኔል የሚያዘፍናት ስንት ሰው አለ ጋኔል የሚያዘፍነው? ስንት አለ ጋኔል የሚያንዘረዝረው የሚያዘፍነው? ስንት ሰው አለ ጋኔል ያሳበደው? በስልጣን ያሳበደው፣ በስልጣን አረቂ ያሰከረው ስንት ሰው አለ? ስንት ሰው አለ? እና እሷ ከኋላ እየተከተለች ትጮኻለች። እንዲህ ብላ ነው የምትጮኸው። እሉ እሙንቱ እሉ አግብርተ እግዚአብሔር እሙንት ልዑል እሙንቱ፣ እነዚህ የእግዚአብሔር አገልጋዮች ናቸው አለች እያለች ትጮኻለች። የእግዚአብሔር አገልጋዮች ናቸው ትላለች። እሷ ጋኔል የሚያዘፍናት ሴት ነበረች እና ጠራት። የቅዱስ ጳውሎስ ሕይወት፣ አለባበሱ፣ አነጋገሩ ጠራት። ጮኸች። እነዚህ የእግዚአብሔር አገልጋዮች ናቸው። ሰባኪያን የእግዚአብሔር አገልጋዮች ናቸው። ለእውነት የሚሰብኩትን ማለት ይሄን አገልጋዮች፣ የእግዚአብሔር አገልጋይ ደስ አይልም እንዴ? የእግዚአብሔር አገልጋይ እንትን አገልጋይ እኮ አይደለም፣ የእንትን አገልጋይ አይደለም፣ የእንትን አገልጋይ አይደለም። እናንተ ስለምትፈሩ ብዬ ነው እንትን እምለው። ገብቷችኋል አይደለ? ይገባችኋል ብዬ ነው። እንግባባለን። የእግዚአብሔር አገልጋይ ናቸው አለች። ምንም እኮ ያለ ምንም አወቀች ምንም የሌላት የሚያዘፍናት ሴት በቅዱስ ጳውሎስ ያደረ መንፈስ ቅዱስ አስጮኻት። ይህን እንድትናገር አደረጋት። እውነትን እንድታውቅ አደረጋት። እና ትጮኻለች።
ቅዱስ ጳውሎስ ዘወር አለና በስሙ ለእግዚእነ ኢየሱስ ክርስቶስ እዝዘከ አዝዛለሁ ከዚህ ሴት ውጣ አለው። የሚያስጨዋትን ጋኔን ያን ጊዜ ከሷ ላይ አራቀ። ጋኔኑ ወጥቶ ሄደ። እነሆ ያዘፋት የነበረው ጋኔን ከእርሷ ወጣ። ይሄ ነው አገልጋይ ማለት። አገልጋይ ማለት እንዲህ ነው። ምእመናንን የሚያድን ነው። ምእመናንን የሚጠብቅ ነው እንጂ የመንጋው በታኝ አይደለም። ምእመናንን የሚበትን አይደለም። የጨረቃ ሹመት አይደለማ። የቅዱስ ጳውሎስ ጵጵስና ወይም ሊቅነት የጨረቃ ሹመት አይደለም። የካድሪ ሹመት አይደለም። መለካዊ አይደለም። የመለካውያን አዛዥ፣ የመለካውያን አገልጋይ አይደለም። እግዚአብሔር አገልጋይ እንጂ። በቃ ከዚህ በኋላ እነሱን ተከትላ አማናዊ ሴት ሆነች። ለጠንቋዮች፣ ለነዚያ አስጠንቋዮች፣ ለነዚያ ጣዖት ለሚያመልኩት ታገለግለው ትገብር ነበር። ገንዘብ ትሰጥ ነበር። ያንን ተወች። ለጠንቋይ መቆም ማገልገሏን አቆመች። እና ምን አሉ መሰላችሁ? ይሄ የቀረባቸው ሰዎች ምን አደረጉ? እነዚህ ሰዎች እነሆ ሀገራችን እንድነው ያሉት። እንደውም ያውኩ ለነ ሀገረነ ወይም ያውኩ ለነ ሀገራችንን ያሸብራሉ አሉ። አይዟቸው፣ አሸባሪ መባል ዛሬ የመጣ እንዳይመስላችሁ። ጽንፈኛ ማለትም ትናንት የመጣ እንጂ ዛሬ የመጣ አይደለም። አትጨነቁ። ጽንፈኛው ማን ነው? አሸባሪው ማን ነው? በእውነት ቅዱስ ጳውሎስ አሸባሪ ነበር። ሀገራችንን የሚያሸብሩ ናቸው። ለምን ይችን ሴት አድነው ለኛ የምትገብረው ለኛ የሚሆነው ነገር አስቀሩብን። የሮምን ሰዎች ነን እኛ፣ ሮማውያን ነን። የነሱን ነገር ይጭኑብናል። ስለዚህ ሀገራችንን ያሸብራሉ አሏቸው። አይ ቅዱስ ጳውሎስ አሸባሪ ተባለ። አንተ አሁን እንዲህ ስትባል ይደንቅሃል እንዴ? ቅዱስ ጳውሎስ በመንፈስ ቅዱስ የተቃኘ በምንም አይደለም፣ በቅጥረኛም አይደለም፣ እንደው በአካባቢነትም የተሾመ አይደለም። ምክንያቱም የዕቁብ አስተዳዳሪ አይደለምና የወንጌል መምህር ነውና ወንጌላዊ ነውና። እና እነዚህ አሸባሪዎች ናቸው። ሀገራችንን ያሸብራሉ። የኛ ያልሆነውን ይጭኑብናል። እነዚህ ኦርቶዶክሳውያን ይላሉ። ከጎናችሁ ያሉት ወይም ከላይ ያሉት ወይም ከታች ያሉት እንዲያም ያሉት እንዲህ ይሏቸዋል። እኛ ጫኞች አይደለንም እንዲህ ነው የሚሉን እና እንዲህ አሏቸው። ስለዚህ ምን ይደረጉ? ይዘው ወደ መኳንንቱ ወደ ባለስልጣናቱ አቀረቧቸው። ቅዱስ ጳውሎስና ሲላስ ተያዙ። ምን አድርገው? ወንጌልን በማስተማራቸው ተደበደቡ። ወንጌል ሲያስተምር የተደበደበ ሐዋርያ ጥራለኝ ዛሬ አለ። ወንጌልን በማስተማሩ የተደበደበ ካህን አለ ጥራልኝ፣ መምህር አለ ጥራልኝ። የለም። አለባብሶት ነው የሚያልፈው። አለባብሶት ያልፋልና እውነትን እየደበቅን እንዲያ የምትለውን የምታስጨበጨበው ብቻ ተናገረን እናልፋለን። ወርት መናገር አልቻልንም። ይሄ ደግሞ ጥፋት አምጥቶብናል። ውሸት አገር ሰርቶ ያውቅምና። ግን እነሱ ታሰሩ፣ ተደበደቡ። መጨረሻ ላይ በመኳንንቱ ፊት ሲቀርቡ እንዲህ አሉ። እስረኛው አንተ እስረኛ፣ እነዚህ ሰዎች ወስደ በጥብቅ እስር ቤት አስገባቸው አሉ። ሰው ወንጌልን በማስተማሩ ታሰረ። ጋኔል ያሰራትን ያችን ሴት ምዕመናንን በማስተማር ወደ ክርስቶስ በማቅረባቸው ቅዱስ ጳውሎስና ሲላስ ታሰሩ። ወስዶ ያ የእስር ቤት ጠባቂው ወስዶ ጨለማ ቤት ወስዶ አሰራቸው እና በሐብል በሰንሰለት እጅግራቸውን ወስዶ ከግንድ ጋር አሰረ። እውነት ተናግረዋልና የሰዎች ጥቅም ስለቀረ ብቻ ነው። ያቺ ሴት አትገብርም። ለጠንቋዮች፣ ለነዚያ ለመኳንንቱ፣ ለመሳፍንቱ እንመራለን አዋቂነን ለሚሉት በካድሬነት የተለከፉት ለነሱ ትገብር ነበርና ያ ሲቀር የለም እነዚህ አሸባሪዎች ናቸዋል። በቃ አለቀ። እነዚህ አሸባሪዎች ናቸው። አሸባሪ ማን ነው? እግዚአብሔርን የማያውቅ ነው። አሸባሪ ማን ነው? ነፍሰ ገዳይ ነው። አሸባሪ ማን ነው? ገንጣይ ነው። አሸባሪ ማን ነው? ንጹሐንን የሚገል ነው። ግን እነሱ አሸባሪ ተብለው ታሰሩ፣ እስር ቤት ገቡ እና እስረኛው ይጠብቃል። ያን እነሱን ይጠብቃል። መጨረሻ ላይ እንዲህ ሆነ። መንፈቀ ሌሊት ሲሆን ቅዱስ ጳውሎስና ሲላስ ጸሎት አደረጉ። አረጋላችሁ? ጸሎት አታረጉ? እስኪ ጸሎት የሚያደርግ ማን ነው? መከራ ደረሰባቸው፣ ታሰሩ።
የወንጌል አገልግሎቱ ተቋረጠ። ምዕመናን እንዳይጠመቁ ሆኑ። መንግስተ ሰማያት እንዳይገባ ተከለከለ። በእነዚያ መኳንንቶች በእነዚያ ባለስልጣናት ስልጣን የስልጣን አረቂ ባሰከራቸው መኳንንቶችና መሳፍንት ምክንያት ቆመ። ቅዱስ ጳውሎስና ሲላስ ጸለዩ። እኛ ለምን ታሰርን ብሎ አይደለም የጸለዩት። የምዕመናን አንድነት ቆመ፣ የምዕመናን ጽድቅ ቆመ ብለው ይጸልዩ ጀመር። 6 ሰዓት ከሌሊቱ። በዚህ ሰዓት ሲጸልዩ ምን ሆነ መሰላችሁ? እስር ቤቱ ተነዋወጠ ይላል። ተነዋወጠ፣ ግፍ ተሰርቷልና። እዚያ እስር ቤት ግፍ ተሰርቷልና የቅዱስ ጳውሎስና የሲላስ ጸሎት ምልክት አመጣ። ያን የእስር ቤቱን ሁኔታ አነዋወጠው፣ ተናወጠ። የሚይዙት የሚጨብጡትን አጡ። የታሰሩበት ሐብል ከእጃቸውና ወደቀ። ከእጃቸውና ከእዝራቸው ላይ የታሰሩበት ወዳጄ የታሰረን ብዙ ነገር አለ። ገብቷችኋል? ታስረናል እኮ ታስረናል። ልዩነቱ የዘመን ጉዳይ ብቻ ነው። ቤተክርስቲያን እስር ቤት ውስጥ ነው ያለችው። ብናምንም ባናምንም ሐቁ ይሄ ነው። ማን ወጥቶ ይሰብካል? አሁን እኛ እዚሁ ነን ወዲያና ወዲህ እያልን እናንተም እናስተምራችሁ። የእኛ ወገኖች ደማቸው ይፈሳል፣ ቤተክርስቲያኗ ትቃጠላለች። ይህ ምን ሆኖ መሰላችሁ? እነዚያ ፈላጊዎች ስላሉ ብቻ ነው። እና ጅቦ በአሳማኝ ብሉኝ ነገር ስላለ ብቻ ነው። ሌላ ምንም ጉዳይ የለም። እና የታሰረው ሐብል ከእጃቸው ከእግራቸው ወደቀ። ቁልፍም አልተፈታ። እነሆ ያ ሰንሰለት ወደቀ። በቅዱስ ጳውሎስና በሲላስ ጸሎት ለእውነት የጸለዩት ጸሎት እንዲህ ያደርጋል። ለእውነት ስንቆም፣ ለእውነት ስንጸልይ፣ ለእውነት ስንመጣ እግዚአብሔር ስራውን ይሰራል። የቅዱስ ጳውሎስ አምላክ የእኛም አምላክ ነው። ጉዳዩ እኛ በትክክል አልቆምንም፣ በእውነት አልቆምንም። ወይ በክፋት ተውጠን ወይ ባልሆነ ነገር በኃጢአት ታስረን ነው። ከታሰርንበት ኃጢአት እንዲፈታን መጸለይ ይገባል። ሁሉ ሰው ወታደር አይሆንም። ሁሉ ሰው ቀዳሽ አይሆንም። ሁሉ ሰው ነጋዴ አይሆንም። ድርሻ ግን አለን። ምዕመናን የቤተ ክርስቲያን ድርሻ አላቸው። የቤተ መቅደሱ ድርሻ ሌላ ነው። የካህናቱ ድርሻ ሌላ ነው። የምዕመናን ድርሻ ሌላ ነው። ችግር የሆነው ተናበን እየሰራን አይደለም። እንዲያ ካልሆነ ሊያጠፋ የተዘጋጀ ሰይጣን አለ፣ ጠላት አለ። ጥንት ጠላታችን ከገነት ያስወጣን፣ ከእግዚአብሔር የለየን። ስለዚህ እንዲሆነ ተነዋወጠ፣ ተሸበሩ። አሸባሪ ናቸው የተባሉ ሰዎች ምን ሆኑ መሰላችሁ? ነፍሱን የሚያሸብሩ ሆነ። እግዚአብሔር እንዲህ አላቸው፣ እናንተን የሚመጡ እናንተ በገባችሁበት ወቅት ጠላቶቻችሁን ከእንዲህ በኋላ ይሸበራሉ። እናንተ ስም ሲጠራ የእናንተ ትምህርት ሲሰሙ የሚሸበሩ ይሆናሉ ሲል ነው ያን የእስር ቤት ያነዋወጠው ይላል። ከዚያ በኋላ ብርሃን በራ። ያ እስር ቤት ምን ሆነ? በሩ ሁላ ተከፈተ። ብዙ በር አለው። እንግዲህ ያው እስር ቤት የሚያውቅ ሰው ነው የሚያውቀው። የእስር ቤቱ በር አጠቃላይ ተከፈተ፣ ብርሃን ሆነ እና ዘበኛው ተኝቷል። የሚጠብቀው ተኝቷል። አይገርማችሁም? እንዴት ሊተኛ ነው እንዴ ዘበኛ የሆነው? በቃ በዚህ ዓለም እኮ ያለው ነገር አስቸጋሪ ነው። እሱ ተኝቷል፣ አይሰማም። እነሱ ግን እነሆ ያለው በር ሁሉ የብረት በር ነው። ጠቅላላ ያለው በር ሁሉ ተከፈተ። ያ ዘበኛ ያጠባቂ ብንን ቢል በር ሁሉ ተከፍቷል። ደነገጠና በቃ እስረኛው ሁሉ አምልጧል፣ እንግዲህ አለቀልኝ ብሎ ሰይፉን መዘዘ። ምን ለማድረግ? አንገቱን ለመቁረጥ። ቅዱስ ጳውሎስ እንዲህ አለው፣ አንተ ራስን የምታጠፋ አትሁን፣ ራስን በሰይፍ የምትቆርጥ አትሁን፣ ራስን የምትገል አትሁን። እኛ ከዚህ አለን፣ ሁላችን አለን፣ ያመለጠ የለም አለ። ያመለጠ ምንም ሰው የለም። ራስን እንዳታጠፋ አለው። አሁን እኛ ብንሆን ያሰረን ዘበኛው እዚያ ጠብቆ እኛን አባቱ ቆርጦ ይጣለው አንገቱን አንልም? ማምላክን እንላለን እኮ። ቅዱስ ጳውሎስ ግን ተዋለው፣ ለሰው የሚኖሩ ናቸውና የሰው ነገር አያቸው እኮ ጠላታቸው ምንም ያላረገላቸውን ቅዱስ ጳውሎስ ተውረፍ፣ በራስ ላይ ክፉ ነገር አታድርግ። በመናን በራሳችን ላይ ክፉ ነገር አናድርግ። በራሳችን ላይ ራስን አጥፍቶ ጠፊ አንሁን፣ ተዋለው። ያን ጊዜ ቅዱስ ጳውሎስ እግር መጣና ሰገደ። ጌቶቼ አለ፣ ምንተ እግበር ከመ እዳን፣ እድን ዘንድ ምን ላድርግ አለ። ያ ዘበኛ ጠባቂ እድን ዘንድ ምን ላድርግ አለ። መዳን እፈልጋለሁ፣ ምን ማድረግ ይገባኛል አለ። እመን በስሙ ለእግዚእነ ኢየሱስ ክርስቶስ፣
መዳን ከሆነ የፈለከው በጌታችን በኢየሱስ ክርስቶስ በቀራንዮ የተሰቀለው በሱ ስም እመን። ተሐዩ አንተ ወኩሉ ሰባ ቤትከ፣ አንተም ትድናለህ ቤተሰብም ይድናሉ አለው። አመንኩ ብሎ ተጠመቀ። ወንጌልን አመነ፣ ተጠመቀ። ወደ ቤቱ ይዟቸው ገባ። ወደ ቤቱ ካመነ ከተጠመቀ በኋላ ወደ ቤቱ ለብዙዋቸው ገባ። ካህናት ክርስትና አንስተው የእናንተን ቤት በተው በረከት ያገኛሉ፣ ይባረካቸዋል። እንደዚያ ማለት ምን አዲስ ነገር የለም። ከዚህ በኋላ ያ ሰው ምን ሆነ? ምዕመን ሆነ። የእስር ቤት ጠባቂው ክርስቲያን ሆነ። ሰው የሚያንገላታው ስለ ሰው የሚኖር ሆነ። የሚድንበትን ተነግሮታልና እድን ዘንድ ምን ማድረግ ይገባኛል አለ። ጥያቄው መልካም ነበር። መልካም ምላሽ ተሰጠው። አባቶችና እናቶች እንድን ዘንድ ምን እናደርግኛ? ምን እናደርግ? ድንጋይ እንወራወር ወይስ ሰይፍ እናንሳ? ብዙ ሴቶች እናግባ ወይስ በጉቦኛነት እንቀጠር? ምን እናደርግ? የድርሻችንን እንወጣ። ምን እናደርግ? እንጸልይ። ምን እናደርግ? እንፋቀር። ምን እናደርግ? እውነተኛ ነገር እናደርግ። ምን ብናደርግ ከሰላም እንድናለን? ከዚህ ብጥብጥ፣ ከዚህ ጭፍጨፋ፣ ከዚህ መዳን የምንችለው ምን ብናደርግ ነው? ምን ብናደርግ ነው? ይኸው ጸለዩ እኮ አይደል እንዴ? ጸለዩ ዳኑ። የኛ ድርሻ ስለሆነ ብዬ ነው። የኛ ድርሻ መጸለይ ብቻ ነው። በመጸለይ ዳኑ። ከታሰሩበት እስር ቤት ወጡ እኮ። እስር ቤቱ ወጥተዋል። እንደው መልእክተኛ መጥቶ ይውጡልን አለ። የመኳንንቱና መሳፍንቱ የእናንተን ስም የሰማ ይሸበራል ተብለው ነበር አይደል? የለም ይውጡልን። እኛ ምንም ቅዱስ ጳውሎስ የለም በሐሰት ዝም ብለው አስረውናልና በደላችንን ሳይነግሩን አንወጣም አለ ቅዱስ ጳውሎስ። እግዚአብሔር ከሱ ጋር የሆነው ሐዋርያ፣ ስመጥር ሐዋርያ፣ የቤተ ክርስቲያኒቱ አምዳ ውድዳ ቅዱስ ጳውሎስ እና ይሄ ሰው ምን ላደርግ ምድን ዘንድ ምን ላድርግ አለ። አሁን እንደው እድን ዘንድ ምን እናድርግ? እንደው በሽታ አለብን አይደል? በሽታ ከቦናል። እቤታችን በሽታ አለ። በሽታ የሌለበት ቤት አለ? እስኪ አለም ይላል አንድ ሰው እጁ ነው እንዲህ ይላል። ከቤቱ በሽታ የሌለ በፍጹም ብትሉም አልቀበላችሁም። አይተናል እንዳትሉ ስለማውቀው ነው። ቤታችን እያንዳንዳችን ቤት በሽታ አለ። በሽታው ግን እየተለያየ ነው። አንዱ ቤት ኮረና አለ፣ ከአንዱ ቤት ደግሞ ሌላ አለ። ከአንዱ ቤት ካድሬነት አለ፣ ከአንዱ ቤት ጉቦኝነት አለ፣ ከአንዱ ቤት ዘረኝነት፣ ጎጠኝነት አለ፣ ከሌላው ቤት ደግሞ ዛር ያለበት አለ፣ ከሌላው ቤት ደግሞ መፍትሄ ስራ የሚያስደግም አለ። ይሄ በሽታ ነው ወዳጄ። ሊያድን የሚችል የመድኃኔዓለም ኢየሱስ ክርስቶስ እውነትን ስታመልክና ስታመልክ ብቻ ነው። ያ ሰው የዳነው በዚህና በዚህ ብቻ ነው። መዳን እፈልጋለሁ የምድንበት ምንድነው ሲባል መዳኛው መድኃኔዓለም ኢየሱስ ክርስቶስ ነው። መዳን በማንም የለም ከኦርቶዶክሳዊት ቤተክርስቲያን ውጭ። ያው ደስ የማይለው ሰው ይኖራል። ይሄን ሲባል ምን እናደርጋለን? ይዋጠው፣ እየመረረው መዋጥ ብቻ ነው። ሌላ ሀቅ የለማ። መዳን የሚፈልግ ሰው ይንጣ፣ ኦርቶዶክሳዊ ይሁን፣ አለቀ በቃ። በኦርቶዶክስ ሃይማኖት የኖር አስተምሯን ያዝ። መዳን የሚፈልግ ንስሐ ይግባ። ትናንት በዝሙት ያለ፣ ትናንት በጉቦኝነት እጁ የቅዱስ ጳውሎስ እኮ ሲታሰር እጁ ምን ሆነ መሰላችሁ? ምንም የማታውቅ ንጹህ እጅ እግዚአብሔር የፈጠራት እንዳለች ስለነበረች እስሩን ልትቋቋም የቻለችው ለዚያ ነው። ማሰሪያው ተፈታ። ጉቦ የተቀበለም የሰጠም አይደለም የቅዱስ ጳውሎስ እጅ። እና መዳን ትፈልጋለህ የተባለው ሰው መዳን የሚፈልግ መሆኑን ተናገረ። መድኃኒቱ ተነገረው። እኛ መድኃኒቱ ተነገረን። አሁን መዳን እንፈልጋለን። ንስሐ እንግባ። አልበደልም። ብዙ ሴቶች ባሎችን ያገባ ሴት የለም። ድንግልናውን ያጣ ሴት የለም። መዳን የሚፈልግ ንስሐ ይግባ። መዳን የሚፈልግ ስጋው እንደምን ይቀበል። እስኪ ስጋው ደግሞ ያልተቀበለ ቢባል እርግጠኛ ነኝ ብዙ ሰው እጁን ያወጣል። ምን እያረጋችሁ ነው? ምን ልታረጉ መጣችሁ? ግልጽ ነው የምነግራችሁ። ምን ልታረጉ መጣችሁ? እናንተ እኮ አጃቢ አይደላችሁም። የሌላው የህፃናት አጃቢ፣ ህፃናት ናቸው የሚቆርቡ። የህፃናት አጃቢ አይደላችሁም። የቤተ ክርስቲያንም አጃቢ አይደላችሁም። ባለቤት ናችሁ። ባለቤት የምትሆኑት ደግሞ እንድትድኑ ነው እንጂ እዚህ ቁም የምለፈልፈው ለመሾም አይደለም። እናንተ እንድትድኑ ነው። አብረን ገነት መንግስተ ሰማያት እንድንገባ ነው። ሌላ ምንም ምክንያት የለም። የተለያየ ምክንያት ሊሰጥ ይችላል። ጉዳያቸው የነሱ ነው። ያ እውነታው ግን እንድትድኑ ነው። መዳን ትፈልጋላችሁ? ስጋውን ደግሞ ተቀበሉ። ማን አለ የተቀበለ? እንዴ ብዙ ምሽቶች አይደል ያሉን እንዴ? እንዴት ሆነን እንቀበለው? በክፋት ነው ያለን። ወጣቱ የት ነው ያላችሁ? መዳን ትፈልጋላችሁ? የእናንተ የሆነውን ነገር ያዙ።
ወንዶች ሹርባ እየተሰራ ሴቱ ሱሪ እየለበሰ አሁንማ ሌላ ደግሞ እንዴት አድርጌ ልግለጸው መነኩሴ መናገር የማይችለው ነገር ይሆን አይደል? የሂዳር አህያ ታውቃላችሁ? የሂዳር አህያ ዛሬ ታሳስ ነው። በርግጥ የሂዳር አህያ ታውቃላችሁ? ሁሉም ይጭናት ማለት ነው። ሂዳር ምርት የሚመረተው ይዟቸው ገባ ወደ ቤቱ። ካመነ ከተጠመቀ በኋላ ወደ ቤቱ ለብዙዋጇቸው ገባ። ካህናት ክርስትና አንስተው የእናንተን ቤት በተው በረከት ያገኛሉ፣ ይባረካቸዋል። እንደዚያ ማለት ምን አዲስ ነገር የለም። ከዚህ በኋላ ያ ሰው ምን ሆነ? ምዕመን ሆነ። የእስር ቤት ጠባቂው ክርስቲያን ሆነ። ሰው የሚያንገላታው ስለ ሰው የሚኖር ሆነ። የሚድንበትን ተነግሮታልና እድን ዘንድ ምን ማድረግ ይገባኛል አለ። ጥያቄው መልካም ነበረ። መልካም ምላሽ ተሰጠው። አባቶችና እናቶቼ እንድን ዘንድ ምን እናደርግኛ? ምን እናደርግ? ድንጋይ እንወራወር ወይስ ሰይፍ እናንሳ? ብዙ ሴቶች እናግባ ወይስ በጉቦኛነት እንቀጠር? ምን እናደርግ? የድርሻችን እንወጣ። ምን እናደርግ? እንጸልይ። ምን እናደርግ? እንፋቀር። ምን እናደርግ? እውነተኛ ነገር እናደርግ። ምን ብናደርግ ከሰላም እንድናለን? ከዚህ ብጥብጥ፣ ከዚህ ጭፍጨፋ፣ ከዚህ መዳን የምንችለው ምን ብናደርግ ነው? ምን ብናደርግ ነው? ይኸው ጸለዩ እኮ አይደል እንዴ? ጸለዩ ዳኑ። የኛ ድርሻ ስለሆነ ብዬ ነው። የኛ ድርሻ መጸለይ ብቻ ነው። በመጸለይ ዳኑ። ከታሰሩበት እስር ቤት ወጡ እኮ። እስር ቤቱ ወጥተዋል። እንደው መልእክተኛ መጥቶ ይውጡልን አለ። የመኳንንቱና መሳፍንቱ የእናንተን ስም የሰማ ይሸበራል ተብለው ነበር አይደል? የለም ይውጡልን፣ እኛ ምንም። ቅዱስ ጳውሎስ የለም በሐሰት ዝም ብለው አስረውናልና በደላችንን ሳይነግሩን አንወጣም አለ ቅዱስ ጳውሎስ። እግዚአብሔር ከሱ ጋር የሆነው ሐዋርያ፣ ስመጥር ሐዋርያ፣ የቤተ ክርስቲያኒቱ አምዳ ውድዳ ቅዱስ ጳውሎስ እና ይሄ ሰው ምን ላደርግ ምድን ዘንድ ምን ላድርግ አለ። አሁን እንደው እድን ዘንድ ምን እናድርግ? በሽታ አለብን አይደል? በሽታ ከቦናል። እቤታችን በሽታ አለ። በሽታ የሌለበት ቤት አለ? እስኪ አለም ይላል አንድ ሰው እጁን እንዲህ ይላል። ከቤቱ በሽታ የሌለ በፍጹም ብትሉም አልቀበላችሁም። አይተናል እንደንዳት ስለማውቀው ነው። ቤታችን እያንዳንዳችን ቤት በሽታ አለ። በሽታው ግን እየተለያየ ነው። አንዱ ቤት ኮረና አለ፣ ከአንዱ ቤት ደግሞ ሌላ አለ። ከአንዱ ቤት ካድሬነት አለ፣ ከአንዱ ቤት ጉቦኝነት አለ፣ ከአንዱ ቤት ዘረኝነት ጎጠኝነት አለ፣ ከሌላው ቤት ደግሞ ዛር ያለበት አለ፣ ከሌላው ቤት ደግሞ መፍትሄ ስራ የሚያስደግም አለ። ይሄ በሽታ ነው ወዳጄ። ሊያድን የሚችል የመድኃኔዓለም ኢየሱስ ክርስቶስ እውነትን ስታመልክና ስታመልክ ብቻ ነው። ያ ሰው የዳነው በዚህና በዚህ ብቻ ነው። መዳን እፈልጋለሁ የምድንበት ምንድነው ሲባል መዳኛው መድኃኔዓለም ኢየሱስ ክርስቶስ ነው። መዳን በማንም የለም ከኦርቶዶክሳዊ ቤተክርስቲያን ውጭ። ያው ደስ የማይለው ሰው ይኖራል። ይሄን ሲባል ምን እናደርጋለን? ይዋጠው፣ እየመረረው መዋጥ ብቻ ነው። ሌላ ሀቅ የለማ። መዳን የሚፈልግ ሰው ይንጣ፣ ኦርቶዶክሳዊ ይሁን፣ አለቀ በቃ። በኦርቶዶክስ ሃይማኖት የኖር አስተምሯን ያዝ። መዳን የሚፈልግ ንስሐ ይግባ። ትናንት በዝሙት ያለ፣ ትናንት በጉቦኝነት እጁ የቅዱስ ጳውሎስ እኮ ሲታሰር እጁ ምን ሆነ መሰላችሁ? ምንም የማታውቅ ንጹህ እጅ እግዚአብሔር የፈጠራት እንዳለች ስለነበረች እስሩን ልትቋቋም የቻለችው ለዚያ ነው። ማሰሪያው ተፈታ። ጉቦ የተቀበለም የሰጠም አይደለም የቅዱስ ጳውሎስ እጅ። እና መዳን ትፈልጋለህ የተባለው ሰው መዳን የሚፈልግ መሆኑን ተናገረ። መድኃኒቱ ተነገረው። እኛ መድኃኒቱ ተነገረን። አሁን መዳን እንፈልጋለን። ንስሐ እንግባ። አልበደልም። ብዙ ሴቶች ባሎችን ያገባ ሴት የለም። ድንግልናውን ያጣ ሴት የለም። መዳን የሚፈልግ ንስሐ ይግባ። መዳን የሚፈልግ ስጋው እንደምን ይቀበል። እስኪ ስጋው ደግሞ ያልተቀበለ ቢባል እርግጠኛ ነኝ ብዙ ሰው እጁን ያወጣል። ምን እያደረጋችሁ ነው? ምን ልታረጉ መጣችሁ? ግልጽ ነው የምነግራችሁ። ምን ልታረጉ መጣችሁ? እናንተ እኮ አጃቢ አይደላችሁም። የሌላው የህፃናት አጃቢ፣ ህፃናት ናቸው የሚቆርቡ። የህፃናት አጃቢ አይደላችሁም። የቤተ ክርስቲያንም አጃቢ አይደላችሁም። ባለቤት ናችሁ። ባለቤት የምትሆኑት ደግሞ እንድትድኑ ነው እንጂ እዚህ ቁም የምለፈልፈው ለመሾም አይደለም። እናንተ እንድትድኑ ነው። አብረን ገነት መንግስተ ሰማያት እንድንገባ ነው። ሌላ ምንም ምክንያት የለም። የተለያየ ምክንያት ሊሰጥ ይችላል። ጉዳያቸው የነሱ ነው። ይሄ እውነታው ግን እንድትድኑ ነው። መዳን ትፈልጋላችሁ? ስጋውን ደሙ ተቀበሉ። ማን አለ የተቀበለ? እንዴ ብዙ ምሽቶች አይደል ያሉን እንዴ? እንዴት ሆነን እንቀበለው? በክፋት ነው ያለን። ወጣቱ የት ነው ያላችሁ? መዳን ትፈልጋላችሁ? የእናንተ የሆነውን ነገር ያዙ። ወንዶች ሹርባ እየተሰራ
ሴቱ ሱሪ እየለበሰ አሁንማ ሌላ ደግሞ እንዴት አድርጌ ልግለጸው? መነኩሴ መናገር የማይችለው ነገር ይሆን አይደል? የሂዳር አህያ ታውቃላችሁ? የሂዳር አህያ ዛሬ ታሳስ ነው። በእርግጥ የሂዳር አህያ ታውቃላችሁ? ሁሉም ይጭናት ማለት ነው። ሂዳር ምርት የሚመረትበት ስለሆነ ያገኘው ሁሉ ይጭናታል። ያገኘው ሁሉ እየጫነን አይደለም። ማርያም አታማልድም ስትል አዋን ብላ አልተቀበልክም። በካናዳ ስንዴ ሃይማኖቱን የቀየረ የለም። እንደዚህ በፊት ምንድነው በፌስቡክ በምናምን ምሽት አገባው ብለህ የተጃጃልክ የለህም እንዴ? የለም ወይ? ይሄ እኮ መጃጃል ነው። በቲክታክ ነው የሚባል ደግሞ ምንድነው የሚባለው? በዚህ ሽብር ውስጥ የገባ የለም እንዴ? የማይሆን ነገር እያደረግን ያለን አይደለንም? ታዲያ እንዴት ትድናለህ ወዳጄ? ተመለስና ና፣ ከዚያ ውጣ፣ ከዚያ ከማይገባ ነገር ውጣ። ይሄ ግብረ ሰዶማይነት ውጊያችን እናንተ የምታውቁት እኛ የምናውቀው ውጊያችን የታንክና የእንትን አይደለም። የምትድነው ልንገርህ በፕሮስፐሪቲ አይደለም። እንቅጩ ልንገራችሁ በብልጽግና ወንጌል እድናለሁ የሚል ሞኝና ሞኝ ከባበ እንቁላል እርግብ የሚጠብቅ ብቻ ነው። አለቅ አትድንም። ልንገርህ ግልጹን የምትድነው በኦርቶዶክሳዊት ቤተክርስቲያን ብቻ ነው። መዳን ከዚህ ብቻ ነው ያለው፣ ከሌላ ምንም የለም። አትድንም፣ አንድንም። መዳን የምንችልበት ይሄው ተሰጠን። መድኃኒቱን መቀበል ነው። ካልተቀበልነ የሚጠብቀን ፍዳ አለ። የምድሩ ችግር የለም። 87 ዓመት ነው በኋላ ያለው ነው እንጂ ጭንቁ አስታራጊ ይግባኝ የሌለበት ምንም የሌለበት። ስለዚህ የት ነው ያለ ነው? ወጣቶች በተለይ የት ነው? ምንድነው እያደረግን ያለ ነው? አገር ተረካቢ ናችሁ? አገር ተረካቢ ናችሁ ወይ? መዳን ትፈልጋላችሁ? ሰላምን ትፈልጋላችሁ? ልጆቻችሁን በስርዓት አሳድጉ። እንዴት ነው ያሳደግናቸው? ምን እስኪ ማን ነው አሁን ጉቦ እየተቀበለን ያለ? ጉዳያችን ያለ ጉቦ የተፈጸመበት መስሪያ ቤት የሚጠራልኝ ሰው አለ? ይሄ እኮ ማፈር ያለብን አንገታችን መድፋት ያለብን ጉዳይ ነው። የኛ ልጆች አይደሉ? ከቻይና እኮ አልመጡም አይደል እንዴ? አማርኛ ቋንቋ የሚናገሩ እዚህ ተወልደው ያደጉ ግን ቀበሌ ስትሄድ መታወቂያ ለመቀበል በእጅ ምን ለማድረግ በእጅ ምን ለማድረግ በእጅ። እግዚኦ! እንዴት ነው ሰላም ይመጣ? እንዴት ሰላም ይመጣል ጎበዝ? ግፍ እኮ እየተሰራ ነው። ከዚህ ግፍ ካልወጣን መዳን አይቻልም። ከዚህ ግፍ ለመውጣት ደግሞ መጸለይ በሚገባው ነገር ሁሉ ማድረግ ያስፈልገናል። ማድረግ የሚያስፈልገን ነገር ሁሉ ልናደርግ ካልቻል እንዲህ ነው በማለት በማውራት ብቻ የሚፈጸም የለም። እጃችሁን ለምን ትሰጣላችሁ? ለፈረንጅ አለባበስ እጁን የሰጠ ስንት አለ? ለፈረንጅ ትዳር እጁን የሰጠ በኩንትራት የሚጋባ አለ። ሴትና ሴት እየተጋባ ነው እየተባለ እንሰማለን። ይሄን በማድረግ አገርን ማጥፋት እየተዘመቻ ውስጥ ያለ ነው። ቅድም ብያቸዋለሁ። በታንክ ብቻ አይደለም ይሉ ነበር በደርግ ስርዓት። በኋላኛው ደግሞ በቀን 3 ጊዜ እንበላለን፣ ረሃብን ተረት እናደርጋለን ይሉ ነበር ማለት ላይ ያሉት አንደኛው። አሁን ደግሞ ያለው ሌላ ዛቻ ያጠፋቸዋለን ይላሉ። የሚጠፋው ማንንም እግዚአብሔር ያውቃል። እግዚአብሔር ያውቃል። በፉከራ የሚሆን ነገር የለም። ክርስትና በስሜትም አይደለም፣ አይቻልም። እግዚአብሔር ካለ ነው ሁሉም ነገር የሚከናወን። እጅ መስጠት ለማን ነው? ለምን ነው እጃችሁን የምትሰጡ? አንድ አግብታችሁ ሌላ ለማግባት እጅ የምትሰጡ? እንደው በቤተክርስቲያን አግብታችሁ ካህናት በእግዚአብሔር ፊት መሐላ ገብተን ቃል ኪዳን አግብተን እንዴ ለምንድን ነው ፍርድ ቤት ሄደን የምናስቸግረው? ሰልፍ ተሰልፈን ፍርድ ቤት እኮ ችግር ውስጥ የገባው አንደኛ በትዳር ውስጥ ነው። እነማን ናቸው? እነ ሙሐመድ ናቸው? እነ ሉተራውያን ናቸው? እነ ፕሮፌሰር ምንድነው ብልጽግና ወንጌሎች ናቸው? አይደለም። ኦርቶዶክሳውያን እፈር። ለምን ትፈታለህ ታዲያ? እንዲህ ያደረግን እንጸድቃለን ብለህ ታስባለህ እንዴ? አዳም እኮ ሔዋን ብቻ ናት ምሽቱ። ለሔዋንም ባሏ አዳም ብቻ ነው። ያንተ ምሽቶች ስንት ናቸው? ያንቺ ባሎች ስንቶች ናቸው? እግዚአብሔር ይወቀው። ከዚህ ካልተለየን፣ ከዚህ ካልወጣን፣ በእውነተኛው መስመር ካልገባን አይሆንም፣ አይቻልም። ኢትዮጵያውያን እጅ መስጠት አናውቅም። አባቶቻችን እጅ መስጠት አያውቁም። ቅዱሳን እጅ አይሰጡም። ለዚች ዓለምን ትተዋት መነኑ። አቡነ ገብረ ሕይወት ገብረ መንፈስ ቅዱስ እጅ አልሰጡም። ታዲያ የማን ልጅ ነህ አንተ እጅ የምትሰጥ? እጅ የምትሰጥ? ትናንት እኮ አባቶቻችን በዚህ ምድር ባለው አሰራር እኮ በአርበኝነት ኮሪያውያን ተጣልተው ኢትዮጵያውያን ወታደሮች ያ ወታደር ሲዘምት ምንድነው ያደረጉት? የሌላውን ሰላም ለማረጋገጥ እኮ ነው። አሁን ደጃፋችን ሰላም አጣን ተቸገርን አይደል እንዴ? ትናንት ምን ነበር? ዛሬ ምን ሆነን ነው? እስኪ የሆነብንን እናስበው። ምን ሆነን ነው አሉ? ምን ሆነን ነው? የጎደለን እኮ አለ። ማድረግ ያለብን ነገር ያላደረግነው አለ። ይሄንን ነቅረን ካልጣል አይቻልም። እያሰናከን ያለ ከደጃችን ያለ ድንጋይ አለ። እሱን አንሳ።
ያን ጊዜ ትድናለህ። አለበለዚያ ስትወጣ ይገባል፣ መጨረሻ ላይ በአፍንጫ ይደፋል። ያ ድንጋይ ማለት ነው። ስለዚህ ዓለም በአፍንጫችን ሳይደፋን እንቅደምና ንስሐ እንግባ። አባቶቻችን ዓለምን የሚያስደንቅ ታሪክ የሰሩት እኮ ኦርቶዶክሳውያን ሆነው ነው። የቤተ ክርስቲያን አስተምሮ አገርን የሰራች የጠፈጠፈች አገር የመስራት ዕውቅና ያላት አገርን ለመስራት ችሎታ ያላት በቅድስና በእኩልነት በነፃነት ሰው ብላ የምታከብር ብቸኛዋ የምድራችን ቤተ ክርስቲያን ናትና አባቶቻችን ሲጣሉ ወንድሞች ለመካከል ሄደው በጦርነት መካከል አሜሪካውያን ኃያላንን ብለው ሚሊዮን ሰራዊት ሲያዘምቱ ኢትዮጵያውያን 6000 ወታደሮች ሄደው ከ6000 ወታደር 120 ወታደሮች ተገደሉ። 120 ያ አውሮፓውና የአሜሪካውያን ሚሊዮን ሰራዊት አሰልፈው በሺህ የሚቆጠሩ በብዙ በመቶ ሺህ የተቆጠሩ ሰራዊት አለቀ። ብዙዎቹ ደግሞ ተማረኩ። ልንገራችሁ ኢትዮጵያውያን ከ6000 ወታደሮች አንድም አልተማረከም። አተጨበጨብም። አሁን እኮ ምን ይመስላችኋል? ፖለቲካ መሰለ እንዴ? በፍጹም ፖለቲካ አይደለም። የአርበኝነት ምልክት ነው። እጅ አይሰጡማ። ከሞት ውጭ እጅ መስጠት የለም። ለምን ትሰጣለህ? ለመገዳደል እጅ ለምን ትሰጣለህ? ለኃጢአት ለምን እጅ እንሰጣለን? ለጥላቻ ለምን እጅ እንሰጣለን? ለድካም ለምን እጅ እንሰጣለን? አትስጡ። እጅ መስጠት የኛ አይደለምና መዳናችን በዚህ ነው የሚታወቀው። እድን ዘንድ ምን ላድርግ አለ። መዳኛው ተነገረው፣ ዳነ። እሱ ብቻ አይደለም ቤተሰቡ አባወራው ክቡር ያለው እውነተኛ አባት ከሆነ ቤተሰቡ ይከብራል። ይሄው ይህ ሰውዬ ምንድነው ያለው? አንተ ብቻ አይደለም አንተም ቤተሰብም ይድናሉ። አባት የተባረከ አባት ቤተሰቡ የተባረከ ይሆናል። አሁን ችግር የሆነው እቤታችሁ ያለው ችግር በወንጌል የተቃኘ አይደለም፣ በቤተክርስቲያን አስተምሮ የተቃኘ አይደለም። እድን ዘንድ ምን ላድርግ? መዳን እወዳለሁ። እድን ዘንድ ምን ላድርግ አለ። ሰላማችን እንዲመጣ ምን እናድርግ? በረከቱ እንዲሰጠን ምን እናድርግ? ያለንን እንስጥ። እግዚአብሔርን በእውነት እናመልከው። የሁሉ ሰው በእውነት እያመለከ ለምንድን ነው ችግሩ ያልተወገደው? በማስመሰል መተናል ወይስ በሌላ መተናል? ምንድነው? እስኪ መፍትሄው ምንድነው ብላችሁ አስቡ። ለምንድን ነው እንደዚህ የሆነው? እና ያ ሰው ከችግሩ ተላቀቀ። ቅዱስ ጳውሎስና ሲላስ በጸሎታቸው ከእስር ቤት ወጡ። በጸሎታችን ከእስር ቤት እንድንወጣ እንጸልይ እያልኳቸው ነው። እንጸልይ። ከታሰርንበት ያሰረን ብዙ ነገር አለ። ያሰረን ብዙ አለ። ከዚህ እስር ቤት ለመውጣት እንትጋ። ወገባችንን ጠበቅ። ሴቶች መቀነት ይኖራችሁ፣ በማምላክ መቀነት ይኖራችሁ። ወንዶችም ቀበቶ ይኖራችሁ። መቼስ ወይ ፈታችኋል እንዴ? እንትና እንደፎከረው ያ እንትና ቀበቷቸውን አስፈታችኋለሁ እንዳለው ፈታችኋል እንዴ? ቀበቶ ከፈታ ሞታል። በቁምህ ፈረንጅ በቀበቶ ለማስፈታት ነው የሚታገልህ። ኦርቶዶክሳዊነት እንዳይኖር ቀጥ ያለ ለሰው ሁሉ የቆመ ኢትዮጵያውያን ለሰው ብቻ አይደለም ለእንስሳት እንኳን የሚቆሙ ናቸው። ለአራዊት ለእንስሳት ጻድቁን አያችሁ። አቡነ ገብረ መንፈስ ቅዱስ ምን እነግራችኋለሁ? አንበሳውና ነብሩ ሲያገለግላቸው ይሄ ከየት መጣ? ከቤተ ክርስቲያን ከእንትና መንደር መሰለ እንዴ? ከዚያ መሰለ እንዴ? ከሌላ መንደር አይደለም እኮ። ጭፈራው ቤት ነው። መዳን ትፈልጋላችሁ? ጭፈራ ቤታችሁን ዝጉ። ጭፈራ ቤታችሁን ዝጉ። መዳን ትፈልጋላችሁ? ሰላም መሆን ትፈልጋላችሁ? እናንተ ባለስልጣናት ካላችሁ እጃችሁን ሰብስቡ። ንጹሃንን መግደል አቁሙ። ካልሆነ አብረን ነው የምንጠፋው ብዬ ነው። ምንም የሚተርፍ የለም። እግዚአብሔር እጁን ያነሳል። ዝም በሉ፣ ተመልከቱ። እግዚአብሔር እጁን ያነሳል። ግፈኞች አሸናፊ አይሆኑም። ልንገራችሁ ግልጽ ነው። ግፈኛ ወራሪ አሸናፊ ሆኖ አያውቅም። ቅዱስ ጳውሎስና ሲላስን እነዚያ ባለመኳንንት ባለስልጣናት በሚሽከረከሩ ወንበር የተቀመጡ ከራሳቸው ውጭ ሌላ ማየት የማይፈልጉ እነዚያ አልዳኑም። ቅዱስ ጳውሎስና ሲላስ ግን ዳኑ። ግፈኞች ተገፍተዋልና። የተገፋ ምን ይሆናል? ከላይ ይወጣልና ቅቤ ሙነ ነው ከራስ ይወጣህ ቢሉት አሉ ተገፍቼ ነው ብሏል አይደል? ቅቤ ሙነ ነው ከራስ ይወጣህ ቢሉት ተገፍቼ ነው ብሏል። የተገፋ ያሸንፋል። ግን እግዚአብሔርን ከያዘ ብቻ ነው የሚያሸንፍ። ያለ እግዚአብሔር ማሸነፍ አይቻልም። ታንክም ይኖርህ ምንም ይኖርህ እግዚአብሔር ከሌለህ የለህም። ግልጹን። ወስብሐት ለእግዚአብሔር።